السلام عليكم ورحمة الله وبركاته. الحمد لله الذي نزل على عبده الفرقان ليكون للعالمين نذيرا، والصلاة والسلام على نبينا القائل خيركم من تعلم القرآن وعلمه وعلى آله وأصحابه ومن اتبع سنته إلى يوم الدين. أما بعد، يليو የቁርአን ፕሮግራም ዛሬ በአላህ ፈቃድ የምናየው የቁርአንን ተአምርነት ነው። አላህ ስብሓነሁ ወተዓላ ለእያንዳንዱ ነቢይ የነቢይነቱ ምልክት ሊባሉ የሚችሉ ተአምሮችን ሰጥቷል። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እጅግ በጣም ብዙ ተአምሮችን የተሰጡ ሲሆን ከተሰጧቸው ተአምሮች ሁሉ በላጩ ቁርአን ነው። ተአምር ብሎ ማለት የሰው ልጆች ያለመዱትና አይተውት የማያውቁ በጣም የሚያስገርም ድርጊት ማለት ነው። ከአሁን ቀደም የነበሩ ነቢያት ተአምራቸው የተሰጣቸው ተአምር እነሱ ሲሞቱ አብሮ የሚሞት ነው፣ በጊዜ የተገደበ ነው። የነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም ሙዕጂዛ ወይም ተአምር ግን እስከ ቂያመት ሰዓ ድረስ የሚቀጥል የሆነው ቁርአን ነው። ሌሎች በጊዜው የነበሩ ተአምሮች ነበሩ፣ እናምንባቸዋል። ላኪን ሁሉንም ያስገረመውና እስካሁንም ተአምርነቱ የቀጠለው እነሆ እጃችን ላይ ያለው ቁርአን። አላህ ሱብሓነሁ ወተዓላ በጊዜው ንግግር ይችሉ ግጥም ይችሉ የነበሩ አረቦችን እስኪ ከቻላችሁ አንዲትን ሱራ አምጡ ብሎ አላህ ሱብሓነሁ ወተዓላ ጠይቋቸዋል። ሊያመጡ ግን አልቻሉም። ያውም አረቦች ከመሆናቸው ጋር ቁርአን የወረደው በአረብኛ ከመሆኑ ጋር የቁርአን ቃላቶች የተዋቀሩባቸው 29 አረብኛ ፊደሎችን የሚያውቁ ከመሆናቸው ጋር ቁርአን ላይ አንዳንድ ሱራዎች መግቢያ ላይ በፊደሎች የተጀመረበት ምክንያትም አንዱ እነሆ ቁርአን የተዋቀረው ከነዚህ ፊደሎች ነው፣ እስኪ ከቻላችሁ እነዚህ ፊደሎችን ተጠቅማችሁ ቁርአንን የሚመስል ቃል አምጡ እያላቸው ነው አላህ ሱብሓነሁ ወተዓላ። እንደማይችሉም አላህ ነግሮናል። አይደለም የሰው ልጆች ኃይለኛ የሚባሉ ጂኖችም ጭምር ከሰው ልጆች ጋር ተባብረው ለማምጣት ቢሞክሩ ላ ያእቱነ ቢሚስሊሂ ወለው ካነ ባዕዱሁም ሊባዕድን ዘሂራ ብሏል። በፍጹም ቁርአንን የሚመስል ማምጣት አይችሉም። በል ከቁርአን ውስጥ አንዲትን ሱራ እንኳን ማምጣት አይችሉም እርስ በርሳቸውን ጋር ቢተባበሩ ብሏል። የቁርአን ተአምርነት በተለያየ መልኩ ይገለጻል። አንደኛው ከቃላቱ አቀማመጥ አንፃር፣ ከተርቲቡ አንፃር ማንም የአላህን ስብሓነሁ ወተዓላ ቁርአን የሚመስልን ንግግር መናገር አይችልም። ንግግሩን በዚህ መልኩ መረተብና ማስቀመጥ አይችልም። ከደጋ ቀደምቶች መሃል አንዱ በረሃ ላይ እየተጓዘ ቁርአን እየቀራ ሲሄድ በረሃ የሚኖር ሰው ሰማውና ይህ የማን ንግግር ነው ብሎ ጠየቀው። የአላህ ንግግር ነው አሉ። ወሳሪቁ ወሳሪቀቱ ፈቅጠዑ አይዲየሁማ ጀዛአን ቢማ ከሰባ ነካለን ሚነላህ የሚለውን የቁርአን አያ እየቀራ ማብቂያው ላይ ተሳስቶ ወላሁ ገፉሩር ረሒም አለ። መሆን ያለበት ግን ዐዚዙን ሐኪም ነው። ይህ የቀራ ያለው የማን ንግግር ነው ብሎ ጠየቀው። ምንም የማያውቀው ገጠር የሚኖረው ሰው የአላህ ንግግር ነው አለው። በፍጹም የአላህ ንግግር እንደዚህ አይሆንም አለ። መለስ ብሎ ሰውየው አቀራራቸውን ሲያዩ ተሳስተዋል። ዐዚዝ ሐኪም መባል ያለበትን ገፉሩር ረሒም ብለዋል። ከቦታው የሚሄደው ዐዚዙን ሐኪም ነው። የሰረቀ ወንድና የሰረቀች ሴትን እጃቸውን ቁረጧቸው የሰሩት ሥራ ዋጋቸው ይሆን ዘንድ ብሏል። ዋጋቸው ይሆን ዘንድ ብሎ መጨረሻ ላይ አላህ ሱብሓነሁ ወተዓላ ሀያልና ጥበበኛ ነው ይላል። ላኪን እጃቸውን ቁረጡ የሰረቁ ሰዎች እጃቸውን ቁረጡ ብሎ ወላሁ ገፉሩር ረሒም አላህ መሃሪና አዛኝ ነው ከተባለ ከድርጊቱ ጋር ከህጉ ጋር አይሄድም። እጅ ቁረጡ የሚለው ከረሕመት ጋር ከጉፍራን ጋር አይሄድም። ከሱ ጋር የሚሄደው ሀያል ነው ጥበበኛ ነው የሚለው ነው የሚሄደው። ከዛ ቁርአን የሚቀሩት ሰው መለስ ብሎ አስተካክለው ሲቀሩ ወላሁ ዐዚዙን ሐኪም ሲሉ ምንም የማያውቀው ግለሰብ ሁሉ አዎ እንደዚህ ነው ለማ ዐዘ ሐከማ። አላህ ሱብሓነሁ ወተዓላ ማንንም ስለማይፈራ የፈለገውን ህግ ደነገገ። እነሆ ቁረጧቸው እጃቸውን አለ አላህ ሱብሓነሁ ወተዓላ። አማ ገፉሩር ረሒም ቢሆን ገፉሩር ረሒም የሚለው ከዚህ ጋር አይሄድም። በዚህ በአቀማመጥ ደረጃ ሁሉ እጅግ በጣም አስገራሚ ነው። ወከዛሊክ አጠር ባለ አገላለጽ ብዙ ነገሮችን ያካተተ መሆኑም የቁርአንን ተአምርነት ከሚገልጹ ነገሮች አንዱ ነው። የሰው ልጆች ብዙ ተናግረው ብዙ ቃላቶችን ተጠቅመው እንጂ ሊያስተላልፉት የማይችሉትን ምክር አጠር ባሉ ቃላቶች
ይገልጻቸዋል። ወከዛልክ ድንጋጌዎችን በተመለከተም የሸሪዓ የቁርአን ህግጋት የተሟሉና እንከን የማይወጣላቸው ናቸው። ለምን ተደረገ ይሄ ተብሎ በሚጠናበት ጊዜ መሆን ያለበት ሆኖ እናገኘዋለን። አሁን ከላይ የጠቀስነው ምሳሌ ብናይ የሰረቀ ሰው እጁ ለምን ይቆረጣል ብለው ዕለሞች በሕት ሲያደርጉ የዲን እስላም ማንነት ያላወቁ ሰዎች እስላም የጭካኔ ዲን ነው ለአኺሪ እንዳሉ አይደለም። የሰረቀው በእጁ ነው። እጁ እንዲቆረጥ የሚያደርገን መስፈርት ያሟላ እንደሆነ እጁ ከተቆረጠ ዳግም መስረቅ አይችልም። ሌሎችም ደግሞ እንዲህ አይነት ነገር ይገጥመኛል በማለት ከመስረቅ ይታቀባሉ። ለሌሎች መማሪያ የሆነ ማህበረሰቡ ዘንድ ሰላም ይሰፍናል፣ ስነ ምግባሩ ያማረ ትውልድም ይገኛል። አማ የሰረቀ ሁሉ ለጊዜው ብቻ ተቀጥቶ ወይም ደግሞ ለተወሰነ ቀናት ታስሮ ይፈታ ያለን እንደሆነ ጋጠወጥነት ይስፋፋል። ሰርተው መብላት እየቻሉ ዘርፈው መብላትን ይመርጣሉ። ሌሎችም የቁርአንን ህግጋት በምናጠናበት ጊዜ ለሰው ልጆች የሚበጁ መሆናቸው እንደዚሁ ቁርአን ወደፊት የሚከሰቱ ነገሮችን መናገሩ ከአሁን ቀደም ያለፉ ነገሮችንም መናገሩ ይህ በወህይ እንጂ የማይታወቅ የሰው ልጅ ከተፈጠረበት ጊዜ ጀምሮ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስኪላኩ ድረስ የነበረውን ታሪክ ዋና ዋና ነገሮችን ነግሯቸዋል። ስለ ዙል ቀርነይን ይጠይቁሃል፣ እንደዚህ በላቸው። ስለ ሩህ ይጠይቁሃል፣ ሩህማ የአላህ ነው፣ ከአላህ ውጪ ስለ ሩህ ማንም አያውቅም በላቸው። ወከዛልክ በተለያዩ ነቢያትና በህዝቦቻቸው መሃል የነበሩ ነገሮችን አላህ ሱብሓነሁ ወተዓላ ቁርአን ላይ ነግሮናል። ወደፊት የሚመጡ ነገሮችንም ነግሮን አላህ ሱብሓነሁ ወተዓላ ቁርአን ላይ በተረከልን መሰረት ተከስቷል። ወደፊትም የሚከሰቱ ነገሮች አሉ። እንደዚህ የቁርአንን ተአምርነት ከሚገልጹ ነገሮች አንዱ ቁርአን በአላህ መጠበቁ ነው። አላህ ሱብሓነሁ ወተዓላ ቁርአንን እኛውን ያወረድነው እኛውን እንጠብቀዋለን ብሏል። ነው አንዲት ፊደል ቁርአን ላይ አልተጨመረም እስከዛሬ። ቁርአን ከወረደበት ጊዜ ጀምሮ እስካለንበት ጊዜ ድረስ ቁርአን ላይ አንዲትን ፊደል መጨመር አልቻሉም ሰዎች። አንዲትን ፊደልም መቀነስ አልቻሉም። መሰረዝ መደለዝም አልተቻለም። እነሆ አላህ ሱብሓነሁ ወተዓላ ጠብቆታል። ይህም ከሌሎች መጽሐፎች በተቃራኒ ነው። እንደፈለጉ አድርገውታል። በተለያዩ ቋንቋዎች በተረጎሙ ቁጥር በተለያዩ ቋንቋዎች በጻፉት ቁጥር እንደ ሀገሩ እንደ ተርጓሚው የፈለጉትን ነገር ጨምረዋል፣ የፈለጉትን ቀንሰዋል። እንደ ቅጂውና እንደ ህትመት ዘመኑም የተለያየ የመጽሐፍ አይነት እናገኛለን። አንዱ ላይ የተጠቀሰ ህግ ሌላኛው ላይ ቢፈለግ ላይገኝ ሁሉ ይችላል። ላኪን ቁርአን ላይ እንዲህ ነገር የለም። ጅብሪል ከአላህ ሱብሓነሁ ወተዓላ ተቀብሎ ወደ ነቢ ሙሐመድ ሰለላሁ ዐለይሂ ወሰለም ያስተላልፈው በነበረው መሰረት እስካሁንም ድረስ አለ። ብዙዎቹ ለመቀየር ሞክረዋል፣ ብዙዎቹ ለማጭበርበር ሞክረዋል። ላኪን አላህ ሱብሓነሁ ወተዓላ ጠብቃለሁ ብሎ ቃል ገብቷል። ተዋርደው አፍረው ተመልሰዋል። በየጊዜው ጥረት ያደርጋሉ። አሁንም እየሞከሩን የተለያዩ ቁርአን ውስጥ ያሉ ህግጋትን አውጥተው አዲስ ቁርአን ሀትመው ለማከፋፈል እየሞከሩን። ላኪን ከሐፊዘል ቁርአኖች በፊት አላህ ቁርአኑን ጠብቆታል። አላህ ያጋልጣቸዋል። ወረቀት ላይ ያለውን አዛብተው ቢያትሙ ልቦች ላይ የታፈዘውን ማዛባት አይችሉም። ይህም የአላህ ሱብሓነሁ ወተዓላ ትልቅ ሙዕጂዛ ነው። ከደጋ ቀደምት አሚሮች መሃል አንዱ እሱ ጋር ይመጣ የነበረ ከእስልምና ሌላ የሆነ ሃይማኖት የሚከተል ግለሰብ ነበር። በተለያዩ አጋጣሚዎች እንዲሰልም ሰውየው አሚሩ ሐሳብ ያቀርብለታል። ላኪን ሰውየው መልስ አይሰጥም። ለረጅም ጊዜ ተለያይተው ቆዩና ከዓመት በኋላ ሰውየው ተመልሶ መጣ። ሲያየው ሰውየው ሙስሊም ሆኖ አገኘው። እንዴት ልሰልም ቻልክ ብሎ ሲጠይቀው እኔ ካንተ ከተለየሁበት ጊዜ ጀምሮ ስራ እየሰራው ነበራል። የወንጌልን መጽሐፍ በራሴ እጅ ጽፌ ሰዎች እንዲሸጡልኝ ፈለግኩኝ አለ። ከመጽሐፉ የተለያዩ ነጥቦችን አወጣሁኝ፣ ሌላም ጨመርኩኝ፣ ወደፊት ወደ ኋላም አደረግኩኝ። ብቻ የተለያዩ ለውጦችን አድርጌ ጽፌ ለሚሸጡ ሰዎች ወስጄ ሰጥቷቸዋል። ተቀበለውኝ፣ አባዝተው ሸጡታል።
እንደዚሁ የኦሪትንም መጽሐፍ በዚሁ መልኩ አንዳንድ ነገሮችን አውጥቼ ሌላ ነገርም ጨምሬ ወደፊት ወደ ኋላ አድርጌ ጽፌ ሰጥቷቸው ተቀበለው ሸጡት፣ አባዙታል። ከዛ በኋላ ቁርአንን በዚሁ መልኩ ቁርአንን ጻፍኩኛል። አንዳንድ ሱራዎችን ቀነስኩኝ። ከዛ ወስጄ ለሙስሊም ሻጮች ቁርአንን ያባዙ ለሚሸጡ ሰዎች ወስጄ የተሰጣቸው አገላብጠው አዩትና ፊቴ ላይ ወረወሩብኛል። ምን ነው ስላቸው ይህ ትክክለኛ የሙስሊሞች ቁርአን አይደለም አሉኝ። ከዛ እያለቀስኩኝ ወደ ቤቴ ተመልሼ እስልምናን መቀበል ወሰንኩኝ። እነሆ ዲነል እስላምና ቁርአን አላህ የመረጠው አላህ ሱብሓነሁ ወተዓላ የጠበቀው መጽሐፍ መሆኑን አወቅኩኝ። ማንም አስልሞኝ ሳይሆን በራሴ ጊዜ ነው የሰለምኩት። ይሄ የሚታወቅ የዲነል እስላም ጠላቶች ሁሉ የሚመሰክሩት ጉዳይ ነው። በዓለም ላይ ብቸኛው የሐቅ መጽሐፍ እሱ ነው። በዘመኑ ከነበሩ ፈላስፎች መሃልም አንዱ ቤቴ ውስጥ ያለው ላይብረሪ የተለያዩ የመጽሐፍ አይነቶችን ይዟል። አንዳንዶችን ለጌጥ ያስቀመጥኳቸው አሉ። ሌሎች ደግሞ እጅግ በጣም ወሳኝ የሚባሉ አሉ። ከነዚህ ውስጥ አንዴ ብቻ ያነበብኩት አለ፣ ጫፍ ጫፉን ብቻ አንብቤ የተውኩት አለ፣ ጭራሽም ያላነበብኩት አለ ይላል። ነገር ግን በየቀኑ ሳላነበው የማላልፍ አንድ መጽሐፍ አለ ይላል። በተለይ ሲደብረኝ ሲደክመኝና መንፈሴ እንዲነቃቃ ስፈልግ የማነበው መጽሐፍ ነው። እነሆ ይሄም የሙስሊሞች ቁርአን ነው። ከሰማይ የመጣ መጽሐፍ አለ ብሎ ማመን የሚፈልግ ሰው እነሆ ቁርአን ነው ብሎ ሊያምን ይገባል ይላሉ። ካፍር ከመሆኑ ጋር ተመልከቱ። በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበረውም አልወሊድ ካፍር ከመሆኑ ጋር ቁርአንን ሲገልጽ ምን ብሏል? ኢነ ለሁ ለሐላዋ ቁርአን ጥፍጥና አለው፣ የበላይም ነው፣ መሰረቱም ጠንካራ ነው፣ ከላይም ፍሬያማ ነው ብሎ ተናግሯል። እነሁ ያዕሉ ወማ ዩዕላ ዐለይህ ቁርአን የበላይ ይሆናል እንጂ ከሱ የበላይ ሊሆን የሚችል ምንም አይነት መጽሐፍ የለም። እነሆ ይሄን አይነት ቁርአንም የሰው ልጅ አይናገርም ብሏል። ሆኖም ሳለ ግን አላመንም። የቁርአንን ተአምርነት ከሚገልጹ ነገሮች አንዱ አላህ ቁርአንን መጠበቁ ነው። እንደዚሁ ደግሞ ቁርአንን አላህ የአላህ ቃል ከመሆኑ ጋር ለመሐፈዝ ማግራቱን። እንደ ቁርአን የተሐፈዘ የትኛውም ከሰማይ የወረደ መጽሐፍ የለም። አህለል ኪታብም ይሁኑ መጽሐፋቸውን መሐፈዝ አይችሉም። የተወሰኑ ጥቅሶችን ሊያፈዙ ይችላሉ። ላኪን እንደ ቁርአን 30 ጁዝ እንደተሐፈዘው የትኛውም መጽሐፍ ሰዎች መሐፈዝ አይችሉም። እነሆ ቁርአንን ሰዎች እንዲያፈዙት ገር አድርጓል። ማዕናውን ገር አድርጎታል። እንደዚሁ ደግሞ ቁርአን ምንም ቢደጋገም የማይሰለች መጽሐፍ አላህ አድርጎታል። ምንም ብንሰማው ምንም ብናደምጠው ተፍሲሩን በተደጋጋሚ ብናደምጠው ድሮ የሰማሁት ነው ድጋሚ አልሰማውም አንልም። በል ደጋግመን በሰማነው ቁጥር የቁርአን ፍቅር ይጨምራል ውስጣችን። እነሆ በረሃ ይኖሩ የነበሩ ከግመልና ከፍየል ጋር ይኖሩ የነበሩ ሰዎች እንዲቀየሩ ያደረገው ቁርአን ነው። እርስ በርሳቸው ሲገዳደሉ የነበሩ ሰዎችን እንዲዋደዱ ያደረገው ቁርአን ነው። ሕይወታቸውን ከመጀመሪያ እስከ መጨረሻ የቀየረው ቁርአን ነው። ቁርአንን የያዘ በቁርአን የተመራ በሁለቱም ዓለም አላህ ደስታን ይሰጠዋል። እንደዚሁ ከቁርአን ተአምርነት አንዱ ለሰው ልጆች የሚያስፈልጉ ነገሮችን በሙሉ መያዙን። አኽላቅን ስነ ምግባርን በተመለከተ ቁርአን ላይ ሰፊ ዳሰሳ ተደርጎ እናገኛለን። ኢባዳዎችን አምልኮችን በተመለከተ ቁርአን ላይ ሰፊ ዳሰሳ ተደርጎ እናያለን። የቤተሰብ አመራርን ስርዓትን በተመለከተ ለምሳሌ ጋብቻን፣ ፍቺን፣ ልጅ ማጥባትን፣ የቤተሰብ ወጪ መሸፈንን በተመለከተ እንደዚሁ ደግሞ ሰዎች ሲሞቱ መደረግ ያለባቸው ነገሮችን በተመለከተ ሰፊ ዳሰሳ አድርጎ እናያለን። እንደዚሁ መሸጥ መለወጥን፣ ውልን በተመለከተም ቁርአን ሰፊ ዳሰሳ አድርጎ እናያለን። ወንጀልን በተመለከተ የገደለ ሰው ምን መደረግ አለበት፣ የሰረቀ ሰው ምን መደረግ አለበት፣ ዝሙት የሰራ ሰው ምን መደረግ አለበት ቁርአን ላይ ተዳስሶ እናገኛለን። በሰላም ጊዜ በጦርነት ጊዜም እንዴት መኖር እንዳለበት ምን መደረግ እንዳለበት ቁርአን ላይ ተዳስሶ እናገኛለን። ምንም ያጎደለው ነገር የለም። ሱብሃንአላህ። ወከዛሊክ ማህበራዊ ህይወትን በተመለከተ ከሙስሊሙ ጋር እንዴት መኖር እንዳለብን፣ ሙስሊም ካልሆኑ ከሙስሊም ጋር በሰላም ከሚኖሩ ሰዎች እንዴት መኖር እንዳለብን፣ ሙስሊም ያልሆኑና ሙስሊሙን እንደ ጠላት ከሚመለከቱ ሙስሊሙን አዛ ከሚያደርጉ ሰዎች እንዴት መኖር እንዳለብን በሰፊው ተዳስሶ እናገኛለን። ምንም አልቀረም። ትብያነን ሊኩል ሸይ። ይህ ደረጃ ያለውን ቁርአን ልንቀራው፣ ልንሐፍዘው፣ ትርጉሙን ልናቅ፣ የህይወታችን መመሪያ ልናደርገው ይገባል። አላህ ሱብሓነሁ ወተዓላ ሁላችንም ወደ ቁርአን ይመልሰን።
هذا والله تعالى أعلم. የዛሬ ትላዋችን የሚሆነው ሱረቱል ኢንሽቃቅ ከ1 እስከ 9 إذا السماء انشقت إذا السماء سنل إذا ذال مهون አለበት إذا السماء نلم إذا السماء انشقت السماء ሚለው መደ መተሰል መሳብ አለበት። انشقت ስንል ከኑን በኋላ ሺን መጥቷል ኢኽፋ እናደርጋለን። ቃፉ መወፈርና መጥበቅ አለበት። وأذنت لربها وحقت وأذنت لربها أذنت وأذنت ሳይሆን وأذنت لربها وحقت حقت ቃፍ መጥበቅ አለበት እዚህም ጋር وإذا الأرض مدت وإذا الأرض مدت وألقت ما فيها وتخلت خا موفر اللبت وأذنت لربها وحقت وأذنت ملون وآذنت بلو عندي بلو همزون ميسبوا له سادتنا أنسبهم وأذنت لربها وحقت يا أيها الإنسان إخفانا درقالن إنك نون لاي هنا لا كادح إلى ربك كادح بحاء ما هنا لبت كادح إلى ربك حالي ضمتنا لك قتلوا همز متوال إظهارنا من نادرقو كادح إلى ربك كدحا فملاقيه كدحا فملاقيه كدحا سن البحام هنا لبت كذا ولا إخفاء نادر قال لنا فاي إخفاء فدلنو كدحا فملاقيه فأما من أوتي كتابه بيمينه فأما ميموان يازن نادر قال لنا من أوتي أنلم ووالا من أوتي كتابه بيمينه كتابه هو سلا صغرى لا كتابه بيمينه بلنا نقردون كتابه بيمينه فسوف يحاسب حسابا يسيرا فسوف يحاسب سين بفتح من نبابا لبت يحاسب أي بادم فسوف يحاسب حسابا يسيرا وينقلب إلى أهله مسرورا وينقلب بضم بتشانو من نبو وامي أزقبو سوى تشالو وينقلب شلو يسمال خطأ نو وينقلب إلى أهله كهابها لا يمد الصلة صغرى مركتال إلى أهله مسرورا نلم أهله سيهون أهله مسرورا. هذا والله تعالى أعلم. السلام عليكم ورحمة الله وبركاته.